الرحمن على العرش استوى ملون متشابه እንዳል ሆነ አርጎል የሚያምኑት يا أشعرية يا أسافلة الورى يا عمي يا صم بلا آذان إني لأبغضكم وأبغض حزبكم بغضا أقل قليله أضراني لو كنت أعمى المقلتين لسرني كي لا يرى إنسان. بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشه أهت وندموتشي السلام عليكم ورحمة الله وبركاته بيتن يوم جزينا بوتا الله سبحانه وتعالى باروتشون يفتنان الله سبحانه وتعالى يالفتنم ودفت يميمتنم دم يفتن الله انده سيلي قلزان ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين اللهم سبحانه وتعالى كنس بفيت ينبرتن فتنوال ودفيتم من اونتنيا من وشتام من دهنا يوق عليلال الله سبحانه وتعالى يتشن حزب كفتنبت فتناوچ مكاكل أمة عظيمة متكاثرة بزو يهونج حزب بزو يهونج أمة الله لكوباتال وهي الأشاعرة أشاعرة يبالون بهاجراتشن دقمو أحباش يميبالو የአሻዒራን ልብስ ለብሶ አላህ ሱብሓነሁ ወተዓላ ይህን ሰፊ ማህበረሰብ ሲፈትነው ይታያል። ከነዚህ መካከል ዋናውና ትልቃቸው ወይም አስተማሪ የሚባለው ማለት ነው አቡበክር ሱለይማን የሚባለውን ግለሰብ እናገኛለን። ከነዚህ ከንግግሮቹ መካከል ቆረጥ እያደረግን ምንም አይነት ውሸት ሳንዋሽበት ማለት ነው በሱ ላይ መልስ ለመስጠት እንሞክራለን። ከፕሮግራሚ ጋር አብራችሁኝ ሁኑ። አዲስ ከሆናችሁ ደግሞ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ወደ ቪዲዮው እንሂድ። يقول أبو بكر سليمان هداه الله وحافظ الأمة الإسلامية من شره በነገራችን ላይ አንዳንድ ሙሸቢሃዎች الرحمن على العرش استوى ሚለውን ሙተሻቢህ እንዳልሆነ አርጎል የሚያምኑት እንደዛ ነው የሚያምኑት። ለዚያ ነው كأنهم يستدلون بصريح الآية። ታዲያ ምን ይላል ይሄ ግለሰብ الرحمن على العرش استوى የሚለውን አንዳንድ ሙሸቢሃዎች ሙተሻቢህ እንዳልሆነ ያምናሉ አለ። በመጀመሪያ ደረጃ አንዳንድ ሙሸቢሃዎች ለምትለው ሙሸቢሃ ብለህ የምትጠራቸው ግለሰቦች ወይም ደግሞ ጀማዓ أهل السنة والجماعة ناجو أهل السنة والجماعة كلهم يعتقدون بأن الله عز وجل مستوين على عرشه كعرش بلا عنده هنا نوم يمنت عند معنى بيتشان دالو يمنالو على ويمدمو عند معنى دالو بيتشا بمردات يهنن متشابه دالو هنا يمنالو على أنت زندشي 16 ويمدمو 32 معنى لو تلالاجو 16 ወይም ደግሞ 32 እስከ 32 ማዕና አለው استواء ለሚለው من سوغ لك أن تفسر استوى بالاستولى استوى የሚለውን استولى በሚለው ልትፈስረውና ለተአውለው ዘንዳ ማን ፈቀደልህ? ማን ይሄን መረጠልህ? አቅልህ ብቻ ነው የመረጠልህ። ለዚህም ነው ያ ኢኽዋ አሻዒራዎች ሶስት መሰረታዊ ኡሱል አላቸው። ከነዚህ መካከል ተቅዲሙ العقل عن النقل አእምሯቸውን አቅላቸውን ከነቅል ከቁርአን ከሐዲስ ማስቀደም ነው። ቁርአንና ሐዲስ በነሱ አመለካከት ከነሱ አመለካከት ጋር የማይሄድ ከሆነ ምን ያደርጋሉ? يقدمون العقل አቅላቸውን العقل لا يدل على ذلك በዚህ ላይ አቅል ስለማይጠቁም እና አውለው ይላሉ ማለት ነው። ስለዚህ ይህን ግለሰብ ሙላዘማ የምናደርገው ምንድነው? አንተ ኢስተዋን በኢስተውላ ልትፈስር ዘንዳ አንተም ሆንክ ሼኽ አዳል ጠማማ የሆነው ሼኽህም አላህ ሱብሓነሁ ወተዓላ የሚገባውን ይስተው ይህን በኢስተውላ ልትፈስሩ ዘንዳ መን ሰበቀኩም ቢሃዛ በዚህ የቀደማችሁ ማን ነው? መን እኽታረ ለኩም من بين هذه المعاني كنزي معناዎች መካከል ማን ነው የፈቀደላችሁ? ማን ነው የመረጠላችሁ? ይህን ንገረኝ እስኪ። ነገር ግን አይመልሱም። ምንም አይነት መልስ የላቸውም። አቅላቸውን በማስቀደም ብቻ እንጂ ማለት ነው።
ይሄን ኪታ መጣው ሲባል ኢስተዋ ከምትለዋ ከሊማ ኢስተዋ የምትለዋ ከሊማ አንድ ማዕና ብቻ ኖሯት ነው እሷን የወሰድከው? እቺ ብቻ ነች ብለህ የሙጥኝ ያልከው አንድ እንጂ ሌላ ማዕና የላትም ሆኖ ነው? ተከታዮቻቸውን እንደዛ ነው የሚሞሉባቸው ወልዒያዙ ቢላህ ሌላ ማዕና እንደሌላት አድርገው وهذا خيانة يعني خيانة እየፈጸሙባቸው ነው። አሁንም ይህ ግለሰብ ምን ይላል? አዩሃ الإخوة አላህ ከዓርሽ በላይ ነው እምትለው ከየትህ ነው ብንለው አለ ምን ይላል አለ ኢስተዋ ከሚለው ይዤ ነው ይላል አለ። ይሄ ሙሸቢህ አንድ ማዕና ብቻ ኑሯት ነው እንዴ ኢስተዋ በዚህ ላይ ሙጥኝ አድርገህ አጠንጠንህ ያስካትችን አንድ ማዕና ብቻ ናት ያላት እያለ እስትህዛ ያደርጋል በአህሉ ሱና ወልጀማዓዎች ላይ። ነገር ግን አህሉ ሱና ወልጀማዓ ኢስተዋ ኢዛ ዑድየት ቢዓላ ኢስተዋ የምትለዋ በዓላ መስተዋድድ በዓላ መስተዋድድ ስትያያዝ አብራ ስትመጣ ለሃ አርበዑ መዓኒን አራት ትርጉም ይኖራታል። ዓላ ወርተፈዐ ወሰዒደ ወስተቀረ ከማ ጃአ አን ሰለፍ ወጀዐ አን ሙጃሂድ አን ኢብኒ ዓባስ ረዲየላሁ ተዓላ አንሁማ ዓላ ወርተፈዐ ወከዛሊከ ጃአ عن أبي الأعالية رحمه الله الرحمن على العرش استوى أي على وارتفع. وجاء أيضا عن اللغويين كابن الأعرابي والثعلب النزيه تلالك يلغى مهروج ناتشو كالنزيه كقاموساتشو ويم دمو كديكشنرياتشو اندمتو استوى على وارتفع كزيوج يلم ነው የሚሉት። ስለዚህ እናንተ ከነዚህ 16 ማዓኒዎች ወይም ደግሞ 32 የምታደርሷቸው ለኢስተዋ ትርጉም ወደ 32 ወደ 16 የምታደርሷቸው እናንተ ከየት አምጥታችሁ ነው? ቅድም እንዳልኩት ከየት አምጥታችሁ ነው? ማን መርጦላችሁ ነው ኢስተዋን በኢስተውላ ልትፈስሩ ዘንድ? ኢስተውላ ማለት አላሁ ሱብሓነሁ ወተዓላ ስልጣኑን በቁጥጥር ውስጥ አስገባ ተቆጣጠረ ማለት ነው። አርረሕማኑ ዐለል ዐርሽ እስተዋ አይ የአዛኙ ጌታ አላህ ሱብሓነሁ ወተዓላ የዐርሽን ስልጣን ተቆጣጠረ ማለታቸው ነው። ነገር ግን ይህን በዚህ ብንፈስር ብዙ ላዚማዎች ባጢል የሆኑ ውድቅ የሆኑ ላዚሞች አብረው ተከትለው የሚመጡ ነገሮች አሉ። የመጀመሪያው አላሁ ስብሓነሁ ወተዓላ ቀብለ አን የኽሉቀ ልዓርሽ ዓርሽን ከመፍጠሩ በፊት ስልጣን በእጁ አልነበረም ማለት ነው። ወከዛሊከ ለሁ ላዚሙን ባጢል ውድቅ የሆነ ለዋዚም ወይም ደግሞ አብሮ ተከትሎ የሚመጣ ነገር አለ። ይሄ በዚህ ብንፈስር ምንድን አይ ሙጋለባ አላሁን ስብሓነሁ ወተዓላ ሊያሸንፍ አላህን የተፋለመ አላህን ስብሓነሁ ወተዓላ ጦርነት የከፈተ አካል አለ ማለት ነው። ይሄ ደግሞ ሚን አብጠሊል ባጢል ከውድቅ ነገራቶች በጣም የወደቀና የራቀ ነገር ነው። ስለዚህ እነዚህ ግለሰቦች እነዚህ አሕባሽ የሚባሉ ጠማማ አንጃዎች በዚች ብቻ የፈሰሩት ፍሳሬ ሰለፎችን የሚቃረን ሶሓቦችን፣ ታቢዕዮችን፣ አትባኡ ታቢዒን ከዛም በኋላ የመጡ ሰለፎችን ቀደምቶቻችንን ካልፎ የመጣ ነው ማለት ነው። ነገር ግን በጀህል ግለሰቦችን ሰዎችን ለመሳብ ሲሉ እኛ ላይ ውሸት በመቅጠፍ አህሉ ሱናዎች ላይ ውሸት በመቅጠፍ እኛን እንዲጠሉን እኛ ሙሸቢሃ እንደሆን ወላሂ አንድንም የአላህን ባህሪ አንድንም የአላህ ስምና ባህሪያቶችን በፍጡራን አላመሳሰልንም። አላሁ ሱብሓነሁ ወተዓላ ይሄ ይገባኛል ያለውን ከስምም ሆነ ከባህሪያት እናጸድቃለን እናረጋግጥለታለን ቢዱኒ ተምሲሊን ወላ ተሽቢህ ያለማመሳሰል በፍጡራኖች ያለማመሳሰል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህን ሱብሓነሁ ወተዓላ በፍጹም አንድም ነገር የሚመስለው የለም ይላል አላህ። ስለዚህ ይሄ ከየት አምጥተን ነው ከፍጡራን ጋር ያመሳሰልንበት የት አለ? እስኪ አንዲት ኪታብ ወይም ደግሞ አንድ ዓሊም ንግግርን ጥቀሱልን። ነገር ግን አያመጡም። አልቀውሙ ከዛቡን እነዚህ ሰዎች ውሸታሞች ናቸው ከሼኻቸው ጀምረው ማለት ነው። ስለዚህ አዩሃል ኢኽዋ
በንቃት እነዚህን ሰዎች እያንዳንዷን ቃል እየተከታተልን እነዚህን ሰዎች ለህዝቡ ማጋለጥና የነዚህን ውድቅ ንግግር ለህዝብ ለትውልድ እንዳይበላሽ ትውልዳችንን ማዳን አለብን ማለት ነው።